ትቢያሽን አራግፊ፣ ተነሺ ተቀመጪ፣ ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። አረ ኢየሱስ ጌታ ነው። ይሄ ቃል ምን እንደሆነ ቢገባችሁ መንፈስም ነፍስም አይቀርላችሁ። ኢየሱስ ጌታ ነው። አንድ እንስሳ ወይ ውሻ ወይ በግ አንገቱ ይታሰርና በሰንሰለት የሆነ ሰው እንደፈለገ እየነዳ ይወስደዋል። ያ ዘመን አበቃ አለ ጌታ። እንደፈለገ ጠላት ህዝቡን የሚነዳበት ዘመን አበቃ። አሁን የመፈታት ጊዜ ነው። አሁን በበረከት የመውጣት ጊዜ ነው። አሁን እግዚአብሔርን የምናመልክበት ጊዜ ነው። ኢየሱስ ጌታ ነው። አሜን። ዋው! ምርኮኛይቱ የጽዮን ልጆች አሁን እኮ እኔና እናንተ ነፃ የወጣን ሰዎች ነው። እስቲ ከጎን ያለውን እኔ ነፃ ወጥቻለሁ፣ በክርስቶስ ነፃ ወጥቻለሁ። አሁን እኔ የዳንኩ ሰው ነኝ። እኔ አሁን ነፃ ነኝ በለው። ስትናገር ጠላት በክስ ፋይል ከኋላ እንዳይመጣ ደረትህን ነፍተህ ንገረው። እኔ ነፃ የወጣው ሰው ነኝ። ነፃ ደግሞ የወጣችሁት እኔና እናንተ በሰራነው ስራ አይደለም። የሰራነው ስራ አለ ቢባል እንኳን እሱም የመርገም ጨርቅ ነው፣ አይጠቅምም። ክርስቶስ ብቻውን ነፃ አውጥቶናል። ክርስቶስ ብቻውን አድኖናል። ስለዚህ የአንገትሽን ገመድ ፍቺው፣ ሰንሰለቱን በጥሺው፣ በቃ ውጪ ሂጂ እልል በይ፣ አምልኪው እግዚአብሔርን። ኢየሱስ ጌታ ነው። በአደባባይ ቆሞ በተራሮች ራስ ላይ ቆሞ ስለ አምላክነቱ የሚያውጀው እግር ፈጥኗል። አረ ኢየሱስ ጌታ ነው። ተራራዎችና አደባባዮች ለእግዚአብሔር ክብር የሚቆሙበት ጊዜ ነው። አረ ኢየሱስ ጌታ ነው። ፈጥኗል። ምክንያቱም ጌታ ኢየሱስን በ6 ወር በ9 ወር ምናምን አካባቢ ዮሐንስ ይበልጠዋል። እሱ ነበረ በምድረ በዳ የሚጮህ ሰው ድምፅ ሆኖ የመጣው ወደዚህ ምድር። ምክንያቱም መልአኩ ገብርኤል መጥቶ ለዘካርያስ በቃ ወንድ ልጅ ትወልዳለህ ሲለው እንዴት ሲለው ዱዳ አድርጎት ሄደ። ከ6 ወር በኋላ ደግሞ ማርያም ጋር ሄደ። ድንግል ትጸንሻለሽ ሲላት ይሄ እንዴት ይሆናል ስል የአምላክ እናት ስለሆነች ዝም ብሎ ሄደ። አክብሯት። ኢየሱስ ጌታ ነው። ስለዚህ ይበልጣት ነበር። ባይዘው እኔ እዚህ ጋር ይገርመኛል። ዘካርያስን ድፍና አድርጎት ሄደ። ማርያምን ግን አልቻለም። ከዘካርያስ የበለጠ ግን የተናገረችው እኮ ማርያም ናት። የአምላክ እናት ስለሆነች እኮ ትቷት ነው። ኢየሱስ ጌታ ነው። ኢየሱስን ስለምትሸከም የዓለም ቤዛ የሆነውን ስለምትሸከም። ስለዚህ እዚህ ጋር በተራሮች ራስ ላይ በምድረ በዳ የሚጮኸው ድምፅ ወደ ታች ዝቅ እያላችሁ ታገኙታላችሁ። ኢሳይያስ 52 በተራሮች ራስ ላይ ቆሞ የምስራችን የሚያውጅ እግር ደስ ይበለው። ኢየሱስ ይመጣል ብሎ የሚያውጅ ድምፅ ደስ ይበለው። ስለ አምላክነቱ የሚናገር ደስ ይበለው። ስለ ሞትና ስለ ትንሣኤው የሚያወራ ሰው ደስ ይበለው። ለምን? በተራሮች ራስ ላይ እየፈጠነ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ስለዚህ ቁጥር 11 ላይ እንደዚህ ይላል፣ እናንተ አለ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ። ከጎን ያለው እልፍ በል በለው። የማይመጥንህ ቦታ እንዳትገኝ። አንተ የተሸከምከው መንፈስ ቅዱስን ነው በለው። አረ ኢየሱስ ጌታ ነው። እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ፣ እልፍ በሉ። ከዚያ ውጡ፣ እርኩሰት ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ። ኢየሱስ ጌታ ነው። ለምን ካልክ የእግዚአብሔርን የክብር ዕቃ የምትሸከመው አንተ ነህ። መንፈስ ቅዱስ በከበረ ቤት ውስጥ ሊኖር ይገባዋል። የሆነ የማይመጥንህ ቦታ አትገኝ በኢየሱስም። እዚህ ከጎን ያለው አልገኝም በለው። እንዲህ በለው፣ አሁን ገብቶኛል። እኔ የክብር ዕቃ ነኝ። የእግዚአብሔር የክብር ዕቃ ነኝ። ማይመጥነኝ ቦታ አልገኝም። እልፍ በሉ አለ ኢየሱስ ጌታ ነው። እልፍ በሉ የእግዚአብሔርን የክብር ዕቃ የምትሸከሙ። ለምን መሰላችሁ? ሐዋርያት ሥራ ላይ ምዕራፍ 9 ላይ ሳኦል የሚባለው እግዚአብሔር ጌታ ኢየሱስ በተገለጠለት ጊዜ በወደቀ ጊዜ ቀጥታ ሂድና ሐናንያ የሚባል አለው ዓይንህን ይነካዋል ይጸልይና ትፈወሳለህ ሲለው ሐናንያ ቤት ሲገባ ሐናንያ አይቶት ደነገጠ። እንዴ አረ እግዚአብሔር ወይ ይሄ ሰው እኮ ፍቃድ አለው፣ የዳኑትን በስምህ የተጠሩትን የማጥፋት ፍቃድ አለው። ምን ብዬ ነው እኔ ለዚህ ኖ አለው። ኢየሱስ ጌታ ነው። ይሄ ለኔ የተመረጠ የክብር ዕቃ ነው። በቄሳር ፊት የሚቆም ነው። ስሜን የሚይዘው በአደባባይ የሚወጣ ነው። እየታሰረ ከነሰንሰለቱ የሚሰብክ ነው። በአደባባይ ስሜን የሚያወራ ነው አለ። ስለዚህ አንተ የክብር ዕቃ ነህ። ከጎን ያለው እኔ ተራሱ አይደለሁም በል። ተራሱ አይደለሁም፣ የእግዚአብሔር የክብር ዕቃ ነኝ። ወጥቼ ነፍሳትን የማጠምድ ነኝ በለው። ኢየሱስ ጌታ ነው። አንተ ተራሱ አይደለህም። አንዳንዴ ጠላት ይመጣና ድካምህን ያወራ ሂድ ወደዛ በለው።
እግዚአብሔር ይገልብጠው። ደካማ እንደሆንክ ደጋግሞ የሚነግር ከሆነ እሱ ራሱ ደካማ ነው፣ ውሸታም ነው፣ የውሸት አባት ነው። አንተ የእግዚአብሔር የክብር ዕቃ ነህ። የቀለልክ ሰው አይደለህም። እሱ ነው የቀለለው። የተፈጠፈጠው እሱ ነው። ውርደታም እሱ ነው። ውሸታም እሱ ነው። እስከ ጎን ያለው እንደዚህ በለው፣ ሰይጣን በለው፣ ሁሌም ውሸታም ነው። ነገረው ድገምና፣ ሰይጣን በለው፣ ሁሌም ውሸታም ነው፣ ይዋሻል በለው። በእውነት እግዚአብሔር ምስክሬ፣ እንደ ሰይጣን ውሸታም የለም። ወሬው የውሸት፣ ንግግሩ የውሸት፣ የሐሜት የሱ ስራ፣ ተንኮል የሱ ስራ፣ ክፋት፣ የነዚህ ሁሉ የተገለጡ ናቸው፣ የሱ ስራ ናቸው። አንተ ግን የእግዚአብሔር የክብር ዕቃ ነህ። ዛሬ ማለዳ እጸልያለሁ፣ ይሄ ህዝብ በማይመጥነው ቦታ ላይ አይገኝም። በሐሜት መንደር አትገኝም። ያልከበረ ቦታ ላይ አትገኝም። እግዚአብሔር የሌለበት ቦታ ላይ አትገኝም። በኢየሱስም አትገኝም። እስቲ እኔ አልገኝም በሉ። እኔ አልገኝም በሉ። እኔ አልገኝም። የእግዚአብሔር ስፍራ ላይ እገኛለሁ። ይኸውላችሁ እኔ እንዲህ ብዬ ጸልይ ነበር ቸርች እንኳን ሲሄድ ድሮ ጌታን ካገኘው በኋላ ቸርች እንኳን ሲሄድ እንዲህ ብዬ ጸልያለሁ። ጌታ ሆይ መንፈስ ቅዱስ የሌለበት ቦታ መዘግየት አልፈልግም እላለሁ። መንፈስ ቅዱስ በሌለበት ቤተክርስቲያን ውስጥ እንኳን መዘግየት አልፈልግም። የስጋና የደም ቋንቋ ንግግር ያለበት ቦታ ላይ ደቂቃ መቀመጥ አልፈልግም። ምን ላንስ? እርምጃዬ ካላለፈ ወደፊት ካልሄደ ለራሴም ለሰውም የማልጠቅም ካፌ ወጥቶ የሆነ ሰው ካልተሰራ ምን አደርጋለሁ እዛ ቦታ ላይ? ስለዚህ ዛሬ የክብር ዕቃ ናችሁ። በቃ ተናግሬያለሁ። በኢየሱስም ስፍራችሁ ይቀየራል። ስፍራችሁ ይቀየራል። ከትላንትና ቦታ በኢየሱስም ትወጣላችሁ። ይመችም አይመችም ወደ ከፍታ ትወጣላችሁ። ሌብላችሁ የጨመረ ይሄዳል። ከጠላትና ካንተ ደረጃችሁ ይለያያል። በኢየሱስም ይለያያል። በኢየሱስም ይለያያል። ስምህ ይቀደስ። እናመሰግንሃለን። እስቲ ክብር አምጡ ለጌታ። ጨረስኩ።